ዛሬ የምንካፈለውን ቃል ወደ ሁለተኛ ሳሙኤል ምዕራፍ 6 ሄደን እናነባለን። የዛሬውን ክፍል ዳዊትም ዳግም ከእስራኤል የተመረጡትን 30,000 ያህል ሰዎች ሰበሰበ። ዳዊትና ከእርሱ ጋር የነበሩት ሕዝብ ሁሉ በይሁዳ ካለች ከበዓል ተነስተው በኪሩቤል ላይ በተቀመጠ በሰራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ። የእግዚአብሔርንም ታቦት በአዲስ ሰረገላ ላይ ጫኑ። በኮረብታውም ላይ ከነበረው ከአሚናዳብ ቤት አመጡት። የአሚናዳብ ልጆችም ኦዛና አሄዮ አዲሱን ሰረገላ ይነዱ ነበር። በኮረብታውም ላይ ከነበረው ከአሚናዳብ ቤት የእግዚአብሔርን ታቦት ባመጡ ጊዜ አሄዮ በታቦቱ ፊት ይሄድ ነበር። ዳዊትና የእስራኤልን ቤት ሁሉ በቅኔና በበገና በመሰንቆም በከበሮም በነጋሪትና በጸናጽል በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር። ወደ ናኮንም አውድማ በደረሱ ጊዜ በሬዎቹ ይፋንኑ ነበርና ኦዛ እጁን ዘርግቶ የእግዚአብሔርን ታቦት ያዘ። የእግዚአብሔርም ቁጣ በኦዛ ላይ ነደደ። እግዚአብሔርም ስለ ድፍረቱ በዚያው ቀሰፈው። በእግዚአብሔርም ታቦት አጠገብ በዚያው ሞተ። እግዚአብሔርም ኦዛን ስለሰበረው ዳዊት አዘነ። እስከ ዛሬም ድረስ የዛ ስፍራ ስም የኦዛ ስብራት ተብሎ ተጠራ። በዚያም ቀን ዳዊት እግዚአብሔርን ፈራና የእግዚአብሔር ታቦት ወደ እኔ እንዴት ይመጣል አለ። ዳዊትም የእግዚአብሔርን ታቦት ወደ እርሱ ወደ ዳዊት ከተማ ያመጣው ዘንድ አልወደደም። ዳዊትም በጌት ሰው በአቢዳራ ቤት አገባው። የእግዚአብሔርም ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ተቀመጠ። እግዚአብሔርም አቢዳራንና ቤቱን ሁሉ ባረከ። ንጉሡ ዳዊትም እግዚአብሔር የአቢዳራን ቤትና የነበረውን ሁሉ ስለ እግዚአብሔር ታቦት እንደባረከ ሰማ። ዳዊትም ሄዶ የእግዚአብሔርን ታቦት ከአቢዳራ ቤት ወደ ዳዊት ከተማ በደስታ አመጣው። የእግዚአብሔርን ታቦት የተሸከሙ 6 እርምጃ በሄዱ ጊዜ 1 በሬና 1 ፍሪዳ ሰዋ። ይገርማል። በየ6 እርምጃው ዳዊትም በሙሉ ኃይሉ በእግዚአብሔር ፊት ይዘፍን ነበር። ዳዊትም የበፍታ ኤፉድ ለብሶ ነበር። ዳዊትና የእስራኤልን ቤት ሁሉ ሆ እያሉ ቀንደ መለከትም እየነፉ የእግዚአብሔርን ታቦት አመጡ። የእግዚአብሔርም ታቦት ወደ ዳዊት ከተማ በገባ ጊዜ የሳኦል ልጅ ሜልኮል በመስኮት ሆና ተመለከተች። ንጉሡም ዳዊት በእግዚአብሔር ፊት ሲዘልና ሲዘፍን አየች፣ በልቧም ናቀችው። የእግዚአብሔርንም ታቦት አገቡ። ዳዊትም በተከለለት ድንኳን ውስጥ በስፍራው አኖሩት። ዳዊትም የሚቃጠልና የደህንነት መስዋዕትን በእግዚአብሔር ፊት አሳረገ። ዳዊትም የሚቃጠልና የደህንነት መስዋዕት ማሳረግ ከፈጸመ በኋላ ሕዝቡን በሰራዊት ጌታ በእግዚአብሔር ስም መረቀ። ቁጥር 20 ዳዊትም ቤተሰቡን ሊመርቅ ተመለሰ። የሳኦልም ልጅ ሜልኮል ዳዊትን ለመቀበል ወጣችና ምናምንቴዎች እርቃናቸውን እንደሚገልጡ የእስራኤል ንጉሥ በባሪያዎቹ ቆነጃጅት ፊት እርቃኑን በመግለጡ ምንኛ የተከበረ ነው አለች። አሽሙር ነገር ነው። ዳዊትም ሜልኮልን በእግዚአብሔር ፊት ዘፍኛለሁ፣ በእግዚአብሔር ሕዝብ በእስራኤል ላይ አለቃ ሆን ዘንድ ከአባትሽና ከቤቱ ሁሉ ይልቅ የመረጠኝ እግዚአብሔር የተባረከ ይሁን። ስለዚህም በእግዚአብሔር ፊት እጫወታለሁ አለ ይላል። ይሄ ታቦቱ በቅንፍ እንደምታዩት የቃል ኪዳኑ ታቦት ተብሎ ተጠርቷል በመጽሐፍ ቅዱስ ውስጥ በአብዛኛው ስፍራ ላይ እግዚአብሔርና ሕዝቡ ቃል የተገባቡበት ማለት ነው። እዚህ ላይ አንድ ነገር ኮሜንት ላድርግ። ሰው እንጂ እግዚአብሔር መቼም ቢሆን ቃል ኪዳኑን አያፈርስም። እግዚአብሔር ሁል ጊዜ ለቃል ኪዳኑ ታማኝ ነው። ግን ይሄ ታቦቱ ለእግዚአብሔርና ለሕዝቡ ምልክት ነበር። የቃል ኪዳናቸው ምልክት ነበረ። እሱ አምላካቸው እንደሆነ ማለት ነው። እነሱም ደግሞ ሕዝቡ እንደሆኑ። አንደኛ የታቦቱ ትርጉም ምንድን ነው? ታቦቱ ምንድን ነው? በዓመት አንዴ ታቦት ሲወጣ ሲገባ ስለምናይ ይህ የምታዩት
ታቦቱ ሳጥን ነው። በላዩ ላይ የኪሩቤሎች ፊት ለፊት እየተያዩ ቁጭ ብለዋል። ከላዩ ደግሞ የሸካይና ብርሃን ነው የሚሉት፣ የሸካይናው ብርሃን ነው ይሉት የነበረ። ይሄ በመጽሐፍ ቅዱስ ውስጥ አታገኙትም። ሸካይና ሲባል አንዳንዶቻችሁ አእምሯችሁ ወደ ሸከና ሁሴን ምናምን አይሄድ። ሸካይና ግሎሪ የሚባል በትራዲሽን ነው ይህንን የሚያውቁት። በዚህ በእንትኖቹ በሚተያዩበት ኪሩቤሎቹ በሚተያዩበት በፊት ለፊታቸው መሀል ላይ ያበራ የነበረ የእግዚአብሔር ክብር እንደነበረ ነው የሚነገረው። በታሪክ ውስጥ እስከማውቀው ድረስ ምናልባት ይሄ ብርሃን እስከማውቀው የተመዘገበ የሆነው በአሱዛ ስትሪት የ3 ዓመት ተኩል በፈጀው ሪቫይቫል ላይ እዛ ያ ክብር በሚታይ ገለጥ እንደነበረ ነው። አልፎ አልፎ ደግሞ እሳት በጣራው ላይ ይነድ ነበረ እና አንድ ጊዜ እንደውም የእሳት አደጋ ሰራተኞች መጥተው ሊያጠፉት እንደሞከሩ ይነገራል። ለማንኛውም እሱን ነው የምታዩት። የተሰራው እንደምታዩት በተጠረበ ግራር ውልግድግድ ያለ ነው፣ ተጠርቦ በተሰራ። ይህንን በነገራችን ላይ የእግዚአብሔር ነው ለሙሴ ያዘዘው። ባሳየው ምሳሌ መሰረት ትሰራ ዘንድ ተጠንቀቅ ብሎ እግዚአብሔር ነው የሰጠው። ይህንን ዲዛይኑን ማለት ነው፣ ብሉ ፕሪንቱን የሰጠው እሱ ነው። ይሄ ከታች የምታዩት ቦክስ ከተጠረበ በኋላ በግራር በወርቅ እንዲለበጥ ነው ያዘዘው እግዚአብሔር። ከላዩ ላይ ስትመለከቱ ከተመለከታችሁት መላእክቶቹ የተቀመጡበት ግራርና በወርቅ ሳይሆን በድፍን ወርቅ ነው የተሰራው። እሱ መንበረ ምሕረት ይባላል። ሜርሲ ሲት የእግዚአብሔርን ጸጋ ለመቀበል ወደ ምሕረት ዙፋን በእምነት እንቅረብ ይላል መጽሐፍ ቅዱስ። ዕብራውያን ምዕራፍ 4 ላይ ይህንን ሐሳብ ታገኙታላችሁ። ስለዚህ 2 መለጓዎች አሉት። ከዛ በኋላ መሸከሚያዎች አሉት። እሱም ግራር እንጨት ነው የሚሰራው። እሱም በወርቅ የተለበጠ ነው። በውስጡ የተቀመጡ ነገሮች አሉ። ጽላቶ አለ። 10ቱ ትእዛዛት የተጻፉበት ጽላቶ አለ። ከዛ በኋላ ያቆጠቆጠችው የአሮን በትር አለ። በእንስራ ሆኖ ደግሞ ከመናው እንዲቀመጥ እግዚአብሔር አዞ ነበረ። ምንድነው ሲግኒፋይ የሚያደርገው? ምንድነው የሚያመለክተው ብትሉ ልክ የዕብራውያን መጽሐፍ ስታነቡት በብሉይ ኪዳን ጊዜ የነበረውን ስርዓት በሙሉ ጥላ ነበረ እያለ እንደሚናገረው ሊመጣ ላለ ነገር መግለጫ ነበረ፣ ማሳያ ነበረ። ይሄ እግዚአብሔር ትንቢት እየተናገረ ነበረ ለማለት ይቻላል በዚህ እና የግራሩ እንጨት ሁላችንም እንደምናውቀው ደካማ የሆነውን የሰውን ተፈጥሮ ነው የሚያመለክተው። ጠማማ የሆነውን ራሱን ማዳን የማይችለውን የሰውን ልጅ ነው የምታዩት። የሰውን ድካም ነው የሚያሳየው። በወርቅ መለበጡ የሚያሳየው ጸጋን ነው። ቅድም ስለ ጸጋ ዘምረናል። የእግዚአብሔርን ጸጋ በነፃ ለሰው ልጆች እግዚአብሔር በልጁ መስዋዕትነት የሰጠውን ጸጋ ወይም ደግሞ ድነት ማንም ሰው በራሱ ኃይል በራሱ ጉልበት ሊድን እንደማይችል ከጥቂቶች በስተቀር ከዚህ ከማንም ሰው የተሰወረ አይመስለኝም። ሰው ራሱን ሊያድን አይችልም። ስለዚህ ነው ኢየሱስ ክርስቶስ መምጣት የነበረበት፣ ዋጋ መክፈል የነበረበት። ስለዚህ ያንን የሚያሳይ ያንን ሲግኒፋይ የሚያደርግ እንደነበረ ይህንን መረዳት እንችላለን። ከዚህ የምህረት መንበሩ የምህረት ዙፋኑ ድፍን ወርቅ መሆኑ እግዚአብሔር አብሶሉትሊ ቅዱስ መሆኑን ምንም እንከን የማይወጣለት መሆኑን ምንም አይነት ሕጸጽ ከእግዚአብሔር ላይ ማውጣት እንደማይችሉ እግዚአብሔር ፍጹም እንደሆነ አብሶሉት ፐርፌክሽን እንደሆነ ፍጹም ፍጽምና እንደሆነ የሚያመለክት እንደነበረ እናውቃለን። እና እግዚአብሔር ሊሰራ ያለውን በኢየሱስ ክርስቶስ ሊሰራ ያለውን አስቀድሞ ጠቋሚ እንደነበረ ይህንን መረዳት እንችላለን። ስለዚህ የታቦቱ ትርጉም ይሄ ነው። ወደ ታቦቱ ታሪክ እንሂድ። ይሄ ታቦት እዚህ ጋር ከመድረሱ በፊት ብዙ ታሪክ አሳልፎ ነው። በሳሙኤል ጊዜ ሳሙኤል ተወልዶ በእግዚአብሔር ፊት በሚያድግበት ዘመን ኤሊ የተባለ ካህን እንደነበረ መጽሐፍ ቅዱስ ይነግረናል። ከአንደኛ ሳሙኤል ጀምሮ ታሪኩን ማንበብ ትችላላችሁ። ብዙ በዝርዝር እዛ ውስጥ አልገባም። እና ስለ ልጆቹ ሲናገር ስለ ኤሊ ስለ ሊቀ ካህኑ ልጆች ሲናገር በጣም ከባድ ቃል ነው የሚናገረው። ምናምንቴዎች ነበሩ ይላል። እግዚአብሔርን የማይፈሩ ነበሩ ይላል። ዘማዊ ነበሩ፣ እግዚአብሔርን የሚዳፈሩ። እግዚአብሔርን መዳፈር ብቻ ሳይሆን ሰው እነሱን አይቶ ሰው እግዚአብሔርን እንዲደፍር
የእግዚአብሔርን መስዋዕት እንዲንቅ የሚያደርጉ በዝሙት የተለከፉ ፈጽሞ በእግዚአብሔር ዘንድ የተናቁና የተተፉ ልጆች እንደነበሩ መጽሐፍ ቅዱስ ይነግረናል። እግዚአብሔር እየተናገረውም እየወቀሰውም ሰዎችም ደግሞ እየተናገሩት ልጆቹን ለማረም ያልተነሳሳ ሰው ነው ኤሊ። ይህንን እየተናገርኩ አንድ ነገር ብቻ እንደው ባጭሩ ልጠይቃችሁ። ከእግዚአብሔር ይልቅ ልጆቻችን ነው የምንወደው? ልጆቹን ጠርቶ በጣም በለሆሳስ ድምፅ ማለት ቀለል ባለ መንገድ ነገሩን አቅልሎ እግዚአብሔርን መድፈር ቀላል ነገር ይመስል ልጆቼ ሆይ አይበጅም፣ ስለ እናንተ ብዙ ነገር እሰማለሁ። ሰው ከሰው ጋር ቢጣላ እግዚአብሔር ይፈርድበታል። ሰው ከእግዚአብሔር ጋር ከተጣላ ግን ማን ያድነዋል? በጣም ቀለል ያለ አልተቆጣቸውም ይላል። በሳሙኤል በኩል እግዚአብሔር በልጆቹ ላይ የሚያደርገውን ነገር እግዚአብሔር መልእክት ልኮ ሲናገረው እሱ እግዚአብሔር ነው፣ የወደደውን ያድርጋል። ስለዚህ እዛ ላይ የሚያስፈራ ነገር ተጽፎ እናገኛለን። እግዚአብሔር ልጆቹን ሊገድል ስለፈለገ ይላል። እግዚአብሔርን አልሰማም ኤሊ ይላል። በኋላ ጦርነት እንደተነሳ እናውቃለን። ከፍልስጤማውያን ጋር ሊዋጉ ሲወጡ የእግዚአብሔር ሕዝብ ስለሆኑ የእግዚአብሔር ሰዎች ስለሆኑ እግዚአብሔር ከእነርሱ ጋር ስለሆነ እየፎከሩ እያቅራሩ ወጡ። ነገር ግን ተመቱ። 4,000 ሰው ወደቀ፣ በሞት በሰይፍ ወደቀ፣ ተገደለ። አሁን ጥያቄ ማንሳት ጀመሩ። ሽማግሌዎችን ሰብስበው ምን ሆነን ነው በጠላቶቻችን ፊት የተመታ ነው? ሰው አንዳንድ ጊዜ ስህተቱን፣ ኃጢአቱን፣ አመፁን አያውቅም ማለት ነው። አንዳንድ ጊዜ ሰው በከንቱ ይፎክራል ማለት ነው። በኤርምያስ ላይ እግዚአብሔር ሕዝቡን ሲወቅሳቸው ሰረቃችሁ፣ አመነዘራችሁ፣ ዋሻችሁ፣ ነገር ግን ቤተ መቅደሴ ገብታችሁ የእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ መቅደስ ትላላችሁ። በውኑ ይህ ቤት ለእናንተ የወንበዶች ዋሻ ሆኗል። እነዚህ ሰዎች ጥያቄ አነሱ። የመጣው ምላሽ ምንድን ነው? ታቦቱ ይምጣ። ታቦቱ እንዲመጣ ተደረገ ወደ እስራኤል ሰፈር። ምድር ተንቀጠቀጠች በጭብጨባ በእልልታ። ለእግዚአብሔር ታቦት አንዴ እልል በሉ፣ አንዴ አጨብጭቡ። ይሄ እልልታ፣ ይሄ ጭብጨባ፣ ይሄ ጩኸት፣ ይሄ ሆታ ኃይለኛ ከመሆኑ የተነሳ በፍልስጤማውያን ሰፈር ተሰማ። ፍልስጤማውያን እስኪርዱ ድረስ እነዚህ አማልክት እኮ ዝናቸውን ሰምተናል፣ በግብፅ ብዙ መቅሰፍት ያደረጉ ናቸው፣ ከባድ አማልክት ናቸው። ስለዚህ ጠንክራችሁ ተዋጉ። ታቦቱን ሳያከብሩ ስለ ታቦቱ ማጨብጨብ፣ እልል ማለት፣ እግዚአብሔር አብሮን ሳይኖር እግዚአብሔር አብሮን አለ ብሎ ሆታ መፍጠር፣ ሁካታ መፍጠር፣ በእግዚአብሔር መዘበት፣ በእግዚአብሔር መቀለድ፣ እግዚአብሔርን ትቶ የቃል ኪዳን ምልክቱን መሃል አስገብቶ ድል እናገኛለን ብሎ ማሰብ። የዛን ቀን 30,000 ሰው ተመታ። ታቦቱ ባለበት ስፍራ የቃል ኪዳን ምልክት የሆነው እግዚአብሔር ከሕዝቡ ጋር እንደሆነ ማስረጃ የሆነው ይህ ታላቅ ታቦት ባለበት ስፍራ 30,000 ሰው ወደቀ። እግዚአብሔር ሊገላቸው እንዳሰበ አፍኒንና ፊንሐስ በእግዚአብሔር ፊት ሞቱ። ኤሊ ወሬ ይጠብቅ ነበር። ከጦር ሜዳ ወሬ የሚነግር ሰው መጣ። እንዴት ነው ጦርነቱ? እንዴት ነበር? ልጆች አፍኒንና ፊንሐስ ሞተዋል። እግዚአብሔር ስለተናገረው ብዙም አልመሰለው። ታቦቱ ሲል የእግዚአብሔር ታቦት ተማርኳል። 98 ዓመቱ ነበር። አይኖቹ ፈዘው ነበረ። ወደ ኋላው ወደቀ። ከተቀመጠበት አንገቱ ተሰበረ፣ ሞተ። የክብር ሞት አልሞተም። ልጆቹን መገሰጽ ስላልቻለ፣ ልጆቹን መቆጣት ስላልቻለ፣ ለራሳቸው ጥቅም ከእግዚአብሔር ክብር ይልቅ ስለራሱ ስለሳሳ፣ ለልጆቹ ስለሳሳ ፍልስጤማውያን ታቦቱን ማርከው ወሰዱ። በእስራኤል የማይታሰብ ነገር፣ ሊታሰብ ፈጽሞ የማይቻል ነገር። ታቦቱ በጠላት ተማረከ። ጠላት ሰፈር ገባ፣ ፍልስጤም ገባ። በኋላ ፍልስጤማውያን ስለማያውቁት፣ የእስራኤል አምላክ ማን እንደሆነ ስለማያውቁት፣ ኃይሉን ክብሩን ስለማያውቁት ዝናውን ሰምተዋል እንጂ የግል እውቀት ስለሌላቸው በዳጎን በጣዖታቸው ቤት አስገቡት፣ አስቀመጡት።
በነጋታው ሲመጡ ጣዖት ባፍጢሙ ተደፍቷል፣ ወድቋል። ከዚህ አልተማሩም። እንደገና አንስተው አቆሙት። ሲያቆሙት በነጋታው ሲመጡ ደግሞ ተሰባብሯል ዳጎን። በእግዚአብሔር ታቦት አጠገብ መቆም ስላልቻለ የትኛውም አማልክት መቆም እንደማይችለው ሁሉ የትኛውም ጣዖት መቆም እንደማይችለው ሁሉ ስለዚህ ይህንን ነገር መመለስ አለብን ብለው ወደ ሌላ ከተማ ወሰዱት። ወደ ሌላ ከተማ ሲወስዱት በእባጭ ተመታ የከተማው ሕዝብ። አሁን እዛ ጋር ያደረጉትን ሁላችሁም ታውቃላችሁ። የራሳቸውን ሟርተኞች ጠሩ። ይህንን መቋቋም አትችሉም አሏቸው። በወርቅ እባጮችንና አይጦችን ስሩና አብራችሁ አድርጋችሁ ሸኙት አሉ። በሰረገላ አድርገው ሸኙት። ከዛ በኋላ ቤትሳሚስ የተባለ ቦታ እንደደረሰ ሁላችንም እናውቃለን። ቤትሳሚስ ከደረሰ በኋላ ሆ ብለው እልል ብለው ደግሞ የቤትሳሚስ ሰዎች የእስራኤል ከተማ ነች ተቀበሉ። ከተቀበሉ በኋላ ምንድነው ውስጡ ያለው ብለው ከፍተው ውስጡ ሲመለከቱ 70 ሰዎችን እግዚአብሔር እንደመታቸው እዛ ይናገራል። 70 ሰዎች ተመቱ። ከዛ በኋላ ያሉት ነገር ይገርመኛል። በዚህ ቅዱስ አምላክ ፊት ማን መቆም ይችላል? እግዚአብሔር ቅዱስ ነው። በኢዮብ ላይ እግዚአብሔርን ደፍሮ በደና የሄደ ማን ነው ይላል። ሚዲያ ላይ አንዳንድ ጊዜ ጌታን ሲሳደቡ እንደዚህ አይታቸዋል። እኔ አዝንላቸዋለሁ። እኔ የኢየሱስ ክርስቶስ ምስክር ነኝ እንጂ ጠበቃ አይደለሁም። እሱ ለራሱ ብቁ ነው። ለራሱ ጥብቅና መቆም ይችላል ያለ እኔ ድጋፍ። እኔ ምስክር ነኝ። ትላንት ዕውር ነበርኩ፣ ዛሬ አያለሁ። ትላንት ኃጢአተኛ ነበርኩ፣ ዛሬ ተቀድሻለሁ። ክብር ለሱ ሰጣለሁ። ምስክሩ ነኝ። እንደኔ ወደ እሱ ብትመጡ ዓይኖቻችሁን ይከፍታል፣ ያድናችኋል፣ ማቃችሁን ይቀዳል፣ ታሪካችሁን ይለውጣል፣ ሞታችሁን ወደ ሕይወት ይቀይራል ብዬ እናገራለሁ እንጂ ለኢየሱስ ክርስቶስ አልሟገትም። ከበቂ በላይ ጉልበት አለው። ከበቂ በላይ ጡንቻ አለው። በዚህ በቅዱስ አምላክ ፊት ማን ይቆማል? ከዛ በኋላ ወደ አሚናዳብ ቤት ገባ። ወደዚህ ታሪክ ከመምጣታችን በፊት 20 ዓመት በአሚናዳብ ቤት ተቀመጠ። የታቦቱ ታሪክ ይሄ ነው። አህዮና ኦዛ ባሉበት በዛ ስፍራ ተቀመጠ በአንድ ሰው ቤት። አንድ ቦታ ላይ ምን ይላል? እስራኤልም ለ20 ዓመት እግዚአብሔርን አዝኖ ተከተለ። ፕሬዘንስ የለማ፣ ክብሩ የለማ፣ ሞገሱ የለማ፣ ካቦዱ የለማ፣ የሚመኩበት ነገር የለማ። 20 ዓመት እስራኤል እግዚአብሔርን አዝኖ ተከተለ። ከዚህ በኋላ ነው ይህንን ታሪክ የምታገኙት። ዳዊት ታቦቱን ስለሚወድ ታቦቱን ለማምጣት 30,000 ሰዎችን ሰበሰበ። ቅድም እንዳነበብ ነው። በዚህ ላይ የምንመለከተው በጣም ልቤን የሚነካኝ ይህንን ታሪክ ስታነቡት ዳዊት ለታቦቱ ያለው ፍቅር፣ ለታቦቱ ያለው አክብሮት፣ ለታቦቱ ሲባል ይሄ ምልክት እንደሆነ ያውቃል። ጣዖት አድርጎ አይሰግድለትም። የእግዚአብሔርም ቃል ከልክሏል። ምልክት ነው። ለእግዚአብሔር ሕልውና፣ ለእግዚአብሔር መገኘት፣ ለእግዚአብሔር ፕሬዘንስ መሃላቸው ለመሆኑ የዳዊት ልጅ ሰለሞን ሲናገር ስለ እግዚአብሔር ሲናገር ምንድን ነው ያለው? እንኳን እኔ የሰራሁት ቤት ሰማይ ሰማያት ሊይዙ አይችሉም። ያውቃሉ እነ ዳዊት እግዚአብሔር ከሰው አእምሮ፣ ከሰው ቀመር፣ ከሰው ሐሳብ፣ ከሰው ግምት በላይ እንደሆነ ያውቃሉ። ነገር ግን ይህ ምልክቱ ነው፣ ለመገኘቱ፣ መካከላቸው ለመሆኑ። በበረሃ በነበሩ ጊዜ እንደምታውቁት 3 ነገዶች በሰሜን፣ 3 ነገዶች በደቡብ፣ 3 ነገዶች በምዕራብ፣ 3 ነገዶች በምስራቅ ታቦቱን ወይ ደግሞ ቤተ መቅደሱን ወይም ደግሞ ፕሬዘንሱን፣ መገኘቱን፣ ህልውናውን ከበው ነበር የሚኖሩት። አንድ ሰባኪ እንደዚህ ሲል ሰምቻለሁ፣ የውጭ ሀገር ሰባኪ። አሁን የምንከበው ስብከት ነው፣ ሰርመን ስብከቶችን ነው የምንከበው። የዛን ጊዜ ግን ፕሬዘንስ ነው ከበው ያድሮ የነበረው አለ። ይህ የእግዚአብሔር መገኘት፣ የእግዚአብሔር ቃል ኪዳን ዋነኛ ማስረጃቸው ስለሆነ ዳዊት ደግሞ ለእግዚአብሔር ያለው ልብ የፍቅር ስለሆነ ይህንንም መዝሙር 50 ላይ ማየት ትችላላችሁ። ቤተ መንግሥት ተወስዶ፣ ልጆች ተወስደው፣ ስልጣን ተወስዶ፣ ሚስቶቹን ተቀምቶ፣ በገዛ ልጁ ተቀምቶ ቅዱስ መንፈስህን ከኔ አትውሰድብኝ። ይሄ ነው ተማጽኖ። ዛሬ አንድ ነገር እንድታነሱ ፈልጋለሁ። ወደ እኛና ወደ ታቦቱ ከመምጣቴ በፊት ሀሳብ እንድታነሱ ፈልጋለሁ። ለእግዚአብሔር ያላችሁ ፍቅር እንዴት ነው? በውስጣችሁ ያለ ፓሽን ለእግዚአብሔር እንዴት ነው? ታቦቱ
እያመጡ እያሉ በሙሉ ኃይላቸው ይጫወቱ ነበር። ከዛ መካከል ንጉሡ ዳዊት አለ። ንጉሥ እኮ ነው፣ አስባችሁታል? ልብሰ ተክህኖ የለበሰ በብዙ ሰራዊት የሚከበብ ብዙ ስልጣን ያለው የወደደውን በሕይወት የሚያኖር የወደደውን ማጥፋት የሚችል ከፈለገ የወደደውን ማሰር የሚችል የወደደውን መፍታት የሚችል እንደዚህ አይነት ሰው ነው። ክብር ያለው ሰው ነው። ክብሩ ግን አልተጫነውም። የእግዚአብሔር ታቦት ሲመጣ በሙሉ ኃይሉ ይዘል ነበር ይላል፣ ይጫወት ነበር ይላል። ሙዚቃ መሳሪያዎች በአጠቃላይ ተሰብስበው የእስራኤልን አምላክ እግዚአብሔርን በምስጋና ያደምቁ ነበረ፣ ከፍ ያደርጉ ነበረ። ብዙ ሆታ ነበረ፣ ብዙ ደስታ ነበረ። ምንድነው የዳዊት ሚስጥሩ? ለምንድነው ለታቦቱ እንደዚህ የሆነው? ልብሰ ተክህኖ እስኪወልቅ ድረስ ሜልኮል እስክትታዘበው ድረስ የእግዚአብሔር ፕሬዘንስ ሲመጣ እንዴት ነው እናንተ የምትሆኑት? የሰው ትዝብት ነው የምትፈሩት? ቅርብ ጊዜ አንድ ቤተ ክርስቲያን ነበር፣ ኃይለኛ ነገር መጣ። ያ ሁሉ ጉባኤ ረሳሁት። ባለ በሌላ ኃይሌ መዝለል ጀመርኩ። መጨረሻ አቅቶኝ እስከምሰግድ ድረስ ጠረኑ ያስታውቅ ስለነበረ፣ መገኘቱ ያስታውቅ ስለነበረ ክብር ነበረው ለእግዚአብሔር፣ ፍቅር ነበረው ለእግዚአብሔር። እንደ ሰው ይበድላል። አንዳንድ ጊዜ ከባድ ሚዛን ጥፋቶች እንደነበሩበት ከሁላችንም የተሰወረ አይደለም። ትልቁ ኳሊቲው ግን ዳዊት ለእግዚአብሔር የነበረው ልብ ነው። ሳኦልን መግደል አላቃተው። 2 ጊዜ በእጁ ጥሎታል። የመጣለት ትንቢት ይሄ ነው፣ ሂድና ተከናወን ተብሏል። እግዚአብሔርን መፍራት፣ እግዚአብሔርን መውደድ፣ እግዚአብሔር በቀባው ላይ እንዴት እጄን እዘረጋለሁ። ሳኦል እኮ እግዚአብሔር የተወሰው ነው። እርኩስ መንፈስ እኮ የሚጫወትበት ሰው ነው። ነፍሰ ገዳይ ሆኖ እኮ ተቀይሯል የእግዚአብሔርን ቃል ስለናቀ። አንድ ቀን ግን ተቀብቶ የነበረ ኤክስ አኖይንትድ የሆነ ሰው ስለነበረ አክብሮቱን አልቀነሰም። ለምን? ለእግዚአብሔር አክብሮት ነበረው፣ ለእግዚአብሔር ፍቅር ነበረው። እዚህ ታሪክ ላይ ሳነብ እኔ ልቤን ይነካኛል። በሙሉ ኃይሉ ይጫወት ነበረ፣ ይዘል ነበረ። ክብሩ አልተጫነው፣ ንጉሥነቱን ረሳ። ሰው ሊታዘበው እንደሚችል እንኳን ዘነጋ። ከዛ በኋላ ግን የሚያስደነግጥ ነገር ተፈጠረ አይደል? ኦዛ ለምን ተቀሰፈ? ብዙ ደስታ ባለበት ሐዘን ገባ። ብዙ ጭፈራ ባለበት ስብራት መጣ። ዳዊት ደስታ ሁሉ ተሟጦ ሄዶ የሐዘን ማቅ ለበሰ፣ እግዚአብሔርን ፈራ። የቤት ሳሚት ሰዎች በዚህ በቅዱስ አምላክ ፊት ማን መቆም ይችላል እንደሚሉ ኮንፊደንሱ ሁሉ ድፍረቱ ሁሉ ከዳው። እግዚአብሔር ግን ለምን ኦዛን ቀሰፈው? ታቦቱ በሬዎቹ ሲፋንኑ ታቦቱ እንዳይወድቅ አፈር ውስጥ እንዳይረመጠመጥ አይደለም እንደ የደገፈው? እዚህ ጋር 2 ትልቅ ችግር አለ። አንደኛ የእግዚአብሔርን ክብር እግዚአብሔር ባላላቸው መንገድ ለማስተናገድ ሞከሩ። ፍልስጤማውያን ኢግኖራንት ናቸው። ስለ እግዚአብሔር ትእዛዝ የሚያውቁት ነገር የለም። በአዲስ ሰረገላ ላይ ቢጭኑት የሚገርም ነገር አይደለም። የእግዚአብሔር ሕዝብ ግን ቃሉን ማወቅ ነበረበት። ከእግዚአብሔር ጋር እንዴት ዲል እንደምናደርግ ቃሉን ማወቅ ከኛ ይጠበቃል። ትእዛዛቱን ማወቅ ከኛ ይጠበቃል። ልክ ከፍልስጤማውያን ያንኑ ሲስተም ኮፒ አድርገው በአዲስ ሰረገላ ላይ ጫኑት። ቅድም እንዳሳያችሁ ስል ነው መለጓዎቹ የተሰሩት ካህናት እንዲሸከሙ ነው። የእግዚአብሔር ክብር በሰው ላይ እንጂ በሰው ሰራሽ መንኮራኩሮች ላይ ተሽከርካሪዎች ላይ አይጫንም። የእግዚአብሔር ክብር ከመጣ የእግዚአብሔር ክብር የሚመጣው በእኛ ላይ ነው፣ በአንተ ላይ ነው፣ በአንቺ ላይ ነው፣ በቤት ላይ አይደለም። ቤቱን የሚቀድስ ሰው ቤቱ ውስጥ ስንገባ ፕሬዘንስ እንዲሰማን የምናደርገው እዚህ ተሰብስበን የምንጸልየው ሰዎች፣ የምንማልደው ሰዎች፣ የምናመሰግነው ሰዎች፣ እግዚአብሔርን የምንፈልገው ሰዎች፣ እግዚአብሔርን የምንጠማው ሰዎች ነን። በደርግ ጊዜ 92 ቤተ ክርስቲያን የአመፀኞች
የአብዮተኞች የእምቢተኞች መሰብሰቢያ ሆኖ ነበረ። አሁን ቤት የሚያመልኩ አሉ፣ መድረክ የሚያመልኩ አሉ። ማስጌጥ ማስዋብ ምንም ችግር ባይኖርበትም እግዚአብሔርን ግን ኢምፕሬስ አታረገውም። አትሳሳት። እግዚአብሔር በሰው ሰራሽ መንኮራኩሮች ላይ ክብሩን አይጭንም። ክብሩን የሚጭነው በሰው ላይ ነው። የሚያድረው በሰው ውስጥ ነው። የእግዚአብሔርን ክብር የሚሸከም ሰው ነው። ይህንን ተሳሳቱ። የእግዚአብሔርን ቃል ተላለፉ። ለተወሰነ እግዚአብሔር ታግሷቸው ነበረ። ነገር ግን ዖዛ ተዳፍሮ ታቦቱን በመንካቱ ተቀሰፈ። በእግዚአብሔር ፊት ተቀሰፈ ይላል። የእግዚአብሔር ቁጣ ነደደ ይላል። ለምንድን ነው? 20 ዓመት በአሚናዳብ ቤት ተቀምጧል። አዮና ዖዛ ይህንን ያውቁታል፣ ተላመዱት። ታቦቱን ያውቁታል። ከልጅነታቸው ጀምሮ አብረው ነው ያደጉት። የቅዱስ አምላክ መገኘት ምሳሌ እንደሆነ አልገባቸውም። መላመድ። ዛሬ አንድ ነገር አበክሬ ልንገራችሁ፣ እኛ የምናመልከው አምላክ አይለመድም። አይደለም አሁን ለዘላለም አስለምዱትም። እግዚአብሔር መጫወቻ አይደለም። እግዚአብሔር መቀለጃ አይደለም። እግዚአብሔር መሐሪ ነው አውቃለሁኝ። ነገር ግን ደግሞ ቃሉ ጭካኔውንም ርኅራኄውንም ተመልከት ይላል። እዚህ ስንሰበሰብ ለቀልድና ለጨዋታ እንሰበሰብም። የሞትና የሕይወት ጉዳይ በዚች አዳራሽ በእግዚአብሔር ቃል ይነገራል። ዴስቲኒያችንን የሚወስን የእኛን ዴስቲኒ ብቻ አይደለም፣ የሰዎችን ዴስቲኒ፣ የቤተሰቦቻችንን መዳረሻ፣ የምድሪቱን መዳረሻ የሚወስን ቃል በዚህ አዳራሽ ውስጥ ይፈሳል። በዚህ ስፍራ ላይ ቆሞ የሰራዊት ጌታ እግዚአብሔር እንዲህ ይላል ማለት ጨዋታ እንዳይመስለን። ጨዋታ ያደረጉት ሰዎች ስላሉ መድረካቸው የራሳቸው ነዋ። ፈላጭ ቆራጮች እነሱ ናቸዋ። በእግዚአብሔር ሕዝብ ላይ እንደፈለጋቸው መሆን እንደሚችሉ አስበዋላ። እግዚአብሔር አይለመድም። እነ ዖዛ ለመዱት። ፋሚሊየሪቲ ብሪድስ ኮንቴምፕት ይላል ፈረንጅ። አወኩሽ ናኩሽ አይነት በጣም መተዋወቅ። ኢየሱስ ፍቅር ነው አውቃለሁኝ፣ ወዳጃችን ነው አውቃለሁኝ፣ ይራራልናል አውቃለሁኝ። ነገር ግን ንጉሥም ነው። በምድር ሁሉ ላይ ለመፍረድ ይመጣል። ምናልባት በቅርቡ አንድ ቀን ሰማይና ምድር ከፊቱ እስከሚሸሹ ድረስ አስፈሪ ነው። መላእክት ይሰግዱለታል። ተራሮች እሱ ሲመጣ ይጨሳሉ። ስለኛ ስለተዋረደ፣ ስለኛ ውርደትን ስለተጎነጨ፣ የባሪያን መልክ ይዞ ስለወረደ ልንቀልድበት አይገባም። ቤተ ክርስቲያን መምጣት ይለመዳል፣ ልማድ ይሆናል። መድረክ ልማድ ይሆናል፣ ይለመዳል። የእግዚአብሔርን ቃል መናገር ልማድ ይሆናል። እሱ ተናገረም አልተናገረም ሰው ምንድን ታለው? ሳሙኤል ምዕራፍ 1 ነው። ሁለት ላይ የምትመለከቱት ይህን ነው። የእግዚአብሔር ቃል አይገለጥም ነበር፣ ራእይም አይገለጥም ነበር፣ የእግዚአብሔር ቃልም የለም ነበር። ስለ ሪቫይቫል ብዙ እንናገራለን፣ ስለ ጉብኝት ብዙ እንናገራለን። አሜን ይምጣልን። ግን የጨዋታ ጊዜ አይሆንም፣ የማጥራት ጊዜ ነው። ሚልክያስ ላይ ምዕራፍ 3 ላይ እንደሚናገረው እግዚአብሔርን በሚያገለግልና በማያገለግል መካከል ትለያላችሁ። እግዚአብሔርን የፈሩ ስለ እነሱ በፊቱ መታሰቢያ የተጻፈላቸው ሰዎች እነሱን አለ በምሰራበት ቀን ገንዘብ ይሆናሉ። ደፋሮችስ? እግዚአብሔርን የተላመዱ ቃሉን የተላመዱትስ? እነሱስ? እንደ ምድጃ እሳት የሚነድ ቀን ይመጣል፣ ስርና ቅርንጫፍ እንኳን አያስቀርላቸው። በደለኞች ከእግሮቻችሁ በታች ይወድቃሉ፣ እናንተም ደግሞ ተረግጧቸዋላችሁ። ለእናንተ ግን ስሜን ለምትፈሩ፣ ለማ ስሜን ለምትፈሩ የጽድቅ ፀሐይ ትወጣላችኋለች።
ዛሬ ደጋግሜ ልናገር፣ እግዚአብሔር እንኳን በዚች ምድር ላይ ለዘላለም አይለመድም። ልትለምዱት አትችሉም። እጅግ የሚያስፈራ አምላክ ነው። በቤተ ሳሚስ የሆነው ነገር አሁን በመካከላችን መሆን አለበት። እንደ ልብ በአመፅና በሸፍጥ እየኖርን እንጾማለን፣ እንጸልያለን ሳንመለስ ማለት ነው። መንገዳችሁን አሳምሩ። መንገዳችንን ሳናሳምር፣ አመፃችንን ሳናቆም፣ ዝርፊያችንን ሳናቆም፣ ማመንዘራችንን ሳናቆም፣ ከዓለም ጋር መዳራታችንን ሳናቆም፣ ከዓለም ጋር እሽኮለሌ እያልን የዓይን አምሮት፣ የሥጋ ምኞት፣ ስለ ገንዘብም መመካት ከአባት አይደለም የተባለውን ዘንግተን እግዚአብሔር ተሸፍኖ እኛ መድረክ ላይ ወጥተን ታቦቶች ሆነን እኛ ራሳችን ይሁን እያልን ሴንተር ኦፍ አትራክሽን መሆን እየፈለግን በሐዋሳ የሆነውን አይታችኋል። በከተማይቱ ላይ የሚሆነውን አይታችኋል። ሁሉንም ነቃፊዎች መሆን ፈልገን አይደለም። ከየት እንደተነሳን የት እንደደረስን እንደ ዳዊት ያረሳን ሰዎች ስለሆንን ነው። አንድ እረኛ ነበር፣ በኋላ ንጉሥ ሆኗል። ማንም የማያውቀው ከተራ ተርታ የተገኘ ሰው ነበረ። እግዚአብሔር ወሰደ፣ እግዚአብሔር መረጠው፣ እግዚአብሔር ዘይቱን በሱ ላይ አፈሰሰ፣ እግዚአብሔር አነገሰው። ዘመን ቆጥሮ እግዚአብሔር ቃል በሱ ላይ ተፈጸመ። ከዛ በኋላ ጸሎቱን ተመልከቱ። እዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? እግዚአብሔርን ያመሰግናል። ምስጋናውን ወደ እግዚአብሔር ዲፍሌክት ያደርጋል፣ አብዞርቭ አያደርገውም። ወደ እኛ ስንመጣ ይህንን ነው ማሰብ ያለብን። ለእሳት ማገዶ ከመሆን በስተቀር ሌላ ተስፋ ያልነበረን ጠማማ ግራሮች ተጠርበን ተለውጠን በጸጋው ተለብጠን አምሮብን ታሪካችንን ለለወጠ ስማችንን ለለወጠ ማደሪያዎቹ ላደረገን ለእርሱ ክብር መስጠት ትተን ይሁን ተመልከቱን ስንል ምን ጉድ ነው ይሄ? ምን ይባላል ይሄ? እኛ ራሳችን ታቦት ሆነን ማለት ነው። የእግዚአብሔር ክብር የሚያድርበት ሁሉ የእግዚአብሔር ቃል ኪዳን ያለበት የእግዚአብሔር ክብር ያለበት መሆኑ እሙን ሆኖ እያለ ነገር ግን በራሱ ጥረት በራሱ ግረት ይህን ድነት ያመጣ የመሰለው ቆሮንቶስ ላይ ጳውሎስ ይጠይቃል። ያልተቀበልከው ምንድን ነው? የተቀበልክ ከሆነ እንዳልተቀበለ ሰው ለምንድን ነው የምትመካው? ብናገር ትንፋሽ ተቀብዬ፣ ቃል ተቀብዬ፣ ጤንነት ተቀብዬ፣ ብዘምር ድምፅ ቢኖረኝ፣ ክህሎት ቢኖረኝ፣ ሙዚቃ ብጫወት ከእርሱ ተቀብዬ ይህን ሁሉ ጉባኤ እግዚአብሔር ዛሬ ትንፋሻችሁን አምጡ ብሎ ቢሰበስብ ሁሉ ሐውልት አይደል እንደሚሆነው? እስትንፋስ ሁሉ ያለው እግዚአብሔርን ያመስግን ተብሎ እስትንፋሱ የማን እንደሆነ ተረስቶ ክብር ለሰው እየተሰጠ ኢሳይያስ ምዕራፍ 2 ላይ ስትመለከቱ በአፍንጫው እስትንፋሱ ያለች ሰው ምንድን ነው? እርሱን ተውት ይላል። ከቁጥር አታስገቡት ይላል። ክብደት አትስጡት ይላል። እቺ እስትንፋስ ብትወሰድ ፍግም የሚለውን ሰው ቅርብ ጊዜ ወንድማችን ወደ ጌታ ሄደውን አገልጋይ ወንድማችን ሰምታችኋል። ሰበከ፣ ወደ ቢሮ ሄደ። ቢሮ ጋር ሰው አልነበረም፣ ወደቀ። ከ40 ደቂቃ በኋላ አገኙት። መስመሮች ተዘጋግተዋል። ወደ ውጭ ተወሰደ። ሊተርፍ አልቻለም። እንደ ያነት ሰዎች ሆነን እንዴት በእግዚአብሔር ላይ ልንመጻደቅ እንችላለን?
እህታችን ሐና እንደዘመረችው የለም ያሉ የሉም፣ ዛሬም የሚሉ ነገ አይኖሩም። ዖዛ ለመደው፣ ታቦቱን ለመደው፣ መዘመር ለምደናል። አንድ ያጨብጭቡለት፣ አንድ እልል በሉለት። ማጨብጨብ እልል ማለት ምንም ችግር የለበትም። ግን በአመፅ እየኖርን እንደ ልባችን እየወጣን እየገባን እሱን ሳንፈራ አሁን ስለዚህ አዳራሽ ብቻ አይደለም የምናገረው። አጠቃላይ የክርስቲያኑን ማህበረሰብ ስመለከት አንድ ጊዜ አንድ ወንድማችን እዚህ ስፍራ ሲናገር ሰምታችኋል፣ እንደማትዘነጉ ተስፋ አደርጋለሁ። ስቴዲየም ሙሉ ሞልተን እያልን ስናጨበጨበ እግዚአብሔር የወረደ ይመስለናል። እግዚአብሔር አይነሽጠውም። እግዚአብሔር ልብን ነው የሚያየው። እንደዛ የሚወርደው አጋንንት ነው። እግዚአብሔር አይነሽጠውም። እግዚአብሔር ልብ ይፈልጋል። ጉዳዩ ከልብህ ጋር ነው። ጉዳዩ ከልብሽ ጋር ነው። ስለዚህ ወደኛ ስንመጣ ይህንን መልእክት ምን እናድርገው? ታቦት አድርጎናል፣ ለውጦናል፣ ጠርቦናል፣ አስተካክሎናል፣ በወርቅ ለብጦናል። በውስጣችን ቃሉ አለ። የእግዚአብሔር ምርጫ አሮንን እንደመረጠ ማንም እንደማይከራከር እግዚአብሔር እንደመረጠን ማስረጃ አለ። የእግዚአብሔር አቅርቦት ከኛ ጋር አለ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል። ስለዚህ በእርሱ ላይ ተረከዝ ማንሳት አለብን ወይ? ክብር መሰጠት ያለበት ለማን ነው? ወደ ቤተ ክርስቲያን ስትመጡ አጥብቃችሁ የምትናፍቁት ምንድን ነው? እኛ ማፍራት የምንፈልገው ትውልድ ፕሬዘንስ ተኮር የሆነ ስርዓት ተኮር የሆነ አይደለም። እግዚአብሔር የሌለበት ስርዓት ማለቴ ነው እንጂ ስርዓት አልበኞች ነን እያልኩኝ አይደለም። ምክንያቱም እግዚአብሔር የሁከት አምላክ አይደለም ስለሚል ቃሉ አንደኛ ቆሮንቶስ ምዕራፍ 14 ላይ እግዚአብሔርን የሚናፍቅ እግዚአብሔርን መንካት የሚፈልግ ከእግዚአብሔር መቀበል የሚፈልግ ከህልውና ውስጥ መውጣት የማይፈልግ በደርግ ጊዜ ከማረሳቸው ምሽቶች አንድ አዳር ጸሎት ላይ ከሚመሩት አንደኛው እኔ ነበርኩ። አንድ ቀን ምሽት ሲሄድ ምን እንደተፈጠረ አላቅም። በፉጨት ህዝቡን እግዚአብሔር የጠራ ነው የሚመስለው። ሳሎኑ ተጥለቅልቋል፣ ደረጃው ተጥለቅልቋል፣ ወጥ ቤቱ በህዝብ ሆኗል። መቀመጥ አይቻልም። ሰው ሁሉ እንደ ችቦ ቆሟል። እንደምንም ተጋፍቼ ለመግባት ሞከርኩ። የልደታ መካነ ኢየሱስ ዘማሪዎች ነበሩ። የሚዳሰስ የሚያስታውቅ የእግዚአብሔር ህልውና፣ የእግዚአብሔር መገኘት፣ የእግዚአብሔር ፕሬዘንስ የሚያስታውቅ ምናልባት አሁን በረሃ ላይ የተወለደ ትውልድ ይህንን አፕሪሼት ማድረግ አይችል ይሆናል። የቀመሰ ያውቀዋል። የከበረ ወይን ጠጅ የቀመሰ መናኛ የሆነውን ወይን ጠጅ አፕሪሼት ሊያደርግ አይችልም። የዛን ጊዜ አንዴ እልል በሉ አንዴ አጨብጭቦ የለም። ከገባሁበት ደቂቃ ጀምሮ እስከ ሌሊቱ ምናልባት እስከ ንጋቱ 11 ሰዓት ድረስ እስከ 12 ሰዓት ድረስ የተነቃነቀ ሰው የለም። የእግዚአብሔር መገኘት ከማስታወቁ የተነሳ ክብሩ ከመውረዱ የተነሳ ፍርሃት የለም፣ ጭንቀት የለም። በሽተኛ በራሱ ጊዜ ይፈወሳል። እኔ ሙጅሪሙ የሚል የለም። ልታይ የሚል የለም። መንፈስ ቅዱስ ተረክቦታል ፕሮግራሙን። መቼም ቢሆን አልረሳውም። ውጭ ሀገር ሲሄድ አንዲት እህት እንደዚህ አለችኝ። እኛ ቸርች ልውሰድህ፣ የፈረንጆች ቸርች ነው፣ እኛ ቸርች ልውሰድህ። በጣም አድንቃ ስትነግረኝ ብዙ ጊዜ ነበረ። ልውሰድህ አለችኝ። ምን አለችኝ? ፕሮግራሙ 70 ደቂቃ ብቻ ነው። ስብከቱም፣ ዝማሬውም፣ መባውም፣ የጌታ እራት ሁሉ ነበር በ70 ደቂቃ። ይታያችሁ በአንድ ሰዓት ከ10 ፕሬዘንስ የረሳ ትውልድ። አንድ ነገር አልኳት በቅሬታ። እኔ ምን ያደርግልኛል የዚህ አይነት ፕሮግራም አልኳት። እኔ ዝም ብሎ መንዛዛት አለበት እያልኩ አይደለም። እግዚአብሔር ከመጣ ግን መውጣት አልፈልግም። በዚህ ቤት ብውል ባድር ብከርም ደስ ይለኛል። እግዚአብሔር ከመጣ አንድ ነገር ልጠይቅሽ፣ ለዘላለም የምኖረው ከእሱ ጋር አይደለም ወይ? ከእግዚአብሔር ጋር አይደለም ወይ ለዘላለም የምኖረው? እግዚአብሔርን መገደብ ትችላላችሁ ወይ?
ለነገሩ ጠብታ ፕሬዘንስ አልነበረም። እውነቱን ለመናገር አሜሪካ አብዛኛው ቦታ ሁሉ ቦታ የለም ለማለት ሳይሆን እግዚአብሔርን የሚወዱ እግዚአብሔርን የሚፈልጉ እግዚአብሔር የሚሰራባቸው ሰዎች አሉ። አብዛኛው ቦታ ግን አሁን የለም። ፕሬዘንስ አፕሪሺየትድ አይደለም ወይም አይፈለግም። ሰው ራሱን ነው የሚያመልከው። መቅረዙ ተነስቷል። ብርሃን የለም። እግዚአብሔር ሲቀጣ እንደዚህ ነው የሚያደርገው። መቅረዙን ያነሳል። ከዛ በኋላ ማህበር ትሆናለህ፣ እድር ትሆናለህ፣ እቁብ ትሆናለህ። I don't want that። ቸርች መጫወት አልፈልግም። በልጅነታችን ሰርግ እንጫወት ነበር። it was not a serious business። ፓሽናችን መገኘቱ ነው፣ ህልውናው ነው። እሱ ከመጣ መውጣት አልፈልግም። መንግስተ ሰማያትን መንግስተ ሰማያት ያደረገው መገኘቱ ነው። እግዚአብሔር እስራኤሎችን ሄዱና ጠላቶቻችሁን ውጉ አላቸው። ተራራ ላይ ወጡና ውጉ አላቸው። ፈሩ። አንወጣም፣ እኔ ከእናንተ ጋር ነኝ አላቸው። አላመኑትም። ስለዚህ እግዚአብሔር ሐሳቡን ለወጠ። ሐሳቡን ሲለውጥ ደግሞ እነሱ ሐሳብ አመጡ። አይ ተሳስተናል፣ እንወጣለን አሉ። እየሮጡ ወጡ፣ እየሮጡ ወረዱ። ተሸንፈው ተመተው። ያለ እግዚአብሔር ምን አይነት ድል አለ? ያለ እግዚአብሔር ሰው በእውነት ይለወጣል ወይ? እውነተኛ ፈውስ አለ ወይ? እውነተኛ አርነት አለ ወይ? እውነተኛ ደስታ አለ ወይ? ያለ እርሱ ፓሽን አለ ወይ? ወጣቶቻችን ውስጥ መክተት የምንፈልገው፣ ልጆቻችን ውስጥ መክተት የምንፈልገው፣ የተሰበሰበው ጉባኤ ውስጥ መክተት የምንፈልገው ይህንን ነው። የእግዚአብሔር ፍቅር፣ እግዚአብሔርን መውደድ፣ ከእግዚአብሔር ጋር በፍቅር መጣበቅ፣ ፓሽን፣ ፍላምሮት፣ እግዚአብሔርን አዝኖ መከተል ሳይሆን እግዚአብሔርን እያሸበሸቡ መከተል፣ በደስታ መከተል። እሱ ባለበት ስፍራ ሐዘንና ትካዜ ይሸሻሉ። ፈተና የለም አይደለም፣ መከራ የለም አይደለም። ፈተናው ይቀላል፣ መከራው ይቀላል፣ ሸክም ይንከባለላል። እሱ ባለበት ስፍራ ላይ ሐዘን ወደ ደስታ ይለወጣል፣ ጉልበት ይታደሳል። ብላቴኖች ይደክማሉ ይላል፣ ጎበዛዝቱም ፈጽሞ ይወድቃሉ ይላል። እግዚአብሔርን በመተማመን የሚጠባበቁ እነሱ ኃይላቸውን ያድሳሉ ይላል። ኃይል አለ በመገኘቱ ውስጥ። ይህ የምታዩት ውበት እኛ ደስ እንዲለን እንጂ እግዚአብሔርን ኢምፕሬስ ለማድረግ አይደለም። ግን ልንገራችሁ ይሰለቻል። እዚህ ጊዜ ከመጣችሁ ምናልባት አዲስ ሰው ሲመጣ ቅርብ ጊዜ አንድ ሰው መጥቶ እንደዚህ አለኝ። ጥሩ ምክር ነው የመከረኝ፣ ምንም ችግር የለበትም። ግን በኋላ የጨመረው ነገር ነው ትንሽ አልተስማማኝ። ሳውንድ ሲስተም ለውጡ አለ። ትክክል ነው፣ ለውጡ ሳውንድ ሲስተም፣ ካለበለዚያ ሰው አይመጣላችሁም አለ። አትሳሳት አልኩት። ሰውን እሳቱ ይሳበው እንጂ መገኘቱ ይሳበው እንጂ በሳውንድ ሲስተም፣ በላይት፣ በፎግ ማሽን እሱ ሲጠፋብን የማናደርገው ነገር የለም። የማንፈነቀለው ድንጋይ የለም። መድረክ ላይ በማጫጫስ ሰው ለመሳብ ምን ያደርግልኛል? ከኔ ተሻለ የሚያጫጭስ፣ ከኔ ተሻለ የሚያብረቀርቅ ሲመጣ ደግሞ ጥርቅ ብሎ ይሄዳል። እኔ ምን ያደርግልኛል? I want the real thing። ሞገሱ፣ መገኘቱ፣ ፍቅሩ፣ ድምፁ፣ ንግግሩ፣ መገኘቱ፣ ክብደቱ፣ ቅድስናው። ፕሬዘንስ ኤክስፔክት አድርጋችሁ ነው ጸልያችሁ ነው የምትመጡት? ሴንስ ታደርጋላችሁ ወይስ አይገባችሁ? እንቆቅልሽ ይሆንባችኋል። ፕሬዘንስ ሲባል፣ መገኘት ሲባል፣ ህልውና ሲባል፣ እግዚአብሔር ሲባል የሚነሽጣችሁ ነገር የለም። ኢየሱስ ሲባል ሲዘመር ውስጣችሁ የሚዘልስ ጽንስ የለም፣ የሚሰማችሁ ስሜት የለም። እንግዲያውስ ይህንን ልንገራችሁ፣ ለዚህ ትውልድ እንናገር፣ ፍቅር የያዘን ከኢየሱስ ክርስቶስ ጋር ነው። ጸሎት የሚሰማ አምላክ ነው። የልቤን መሻት ይሰጠኛል።
ባይሰጠኝም ግን እከተለዋለሁ፣ ባይሰጠኝም ግን እወደዋለሁ፣ ባያደርግልኝም ግን በፍቅር ተነድፌአለሁ። ለምንድን ነው ብዙ የምጸልየው? I love his presence። በስውር የሚያይ አባትህ በግልጥ ይከፍልሃል ካለ ጸሎት ክፍያ አለው ማለት ነው። ጸሎት ክፍያው ምንድን ነው ካላችሁ፣ አብርሃም ሆይ አትፍራ፣ ለአንተ ሽልማትህ ይስሐቅ ሳይሆን የልጅ ልጆች ሳይሆን ለአንተ ሽልማትህ እኔው ራሴ ጀሆቫ ነኝ፣ እኔው ራሴ እግዚአብሔር ነኝ። I'm exceedingly your great reward። ትልቅ ሽልማትህ እኔ ነኝ። ሽልማታችን እግዚአብሔር ነው፣ መገኘቱ ነው፣ ደስታው ነው። ደስታው ትውልድ ይስማ፣ አገር ይስማ። ከእግዚአብሔር ጋር ፍቅር ይዞናል፣ ከኢየሱስ ክርስቶስ ጋር ፍቅር ይዞናል። ታሪካችንን ለውጧል፣ ሞታችንን በሕይወት ቀይሯል፣ ማቃችንን ቀዷል፣ ከጨለማው ስልጣን አድኖናል። ፍቅር የያዘን ከኢየሱስ ክርስቶስ ጋር ነው። ኢትዮጵያ ትስማ፣ አብያተ ክርስቲያናት ይስሙ። አይሆንልንም ያለሱ አይሆንልንም። ቲያትር ልንሰራ እዚያ አንሰበሰብም። እሱም ፍለጋ ነው የመጣ ነው። ነፍሳችን የናፈቀችው እርሱን ነው። ሰው ሲፈለግ እጁ እንደሚዘረጋ አውቃለሁ። ለእጁ ብለን ግን አይደለም የምንመጣው። ለፈውስ ብቻ ብለን አይደለም የምንመጣው። የቤት ኪራያችንን እንዲከፍልልን ብቻ አይደለም የምንመጣው። It's because we are in love with him። ስለምንወደው ተሳልመን ለመመለስ አይደለም። ስርዓት ፈጽመን ለመሄድ አይደለም። ከሱ ጋር ለመነካካት፣ እሱን ለመንካት፣ እሱን ለማግኘት፣ ውብ የሆነ ድምፁን ለመስማት መታደላችን እየገረምን እንዴት የሰማይና የምድር ጌታ እኛን ይናገረናል እያልን እንዴት ፈልጉኝ ይላል፣ እንዴት ወደ ውስጠኛው ክፍል ግቡ ይላል፣ ወደ ቅድስተ ቅዱሳን ግቡ፣ ጥልቅ ጥልቅን ይናፍቃል እንደሚል ናፍቁኝ እንዴት እኛን ይለናል እያልን እየተገረምን ድምፁን ስንሰማ እየተገረምን። አሁን የቲያትር ዘመን ሆነ። ሰው የገነነበት፣ ሰው የነገሰበት፣ ሰው የደመቀበት፣ ሰው የሚታይበት፣ ክብሩ የተሸፈነበት። አንድ ከምጸልየው ጸሎት አንደኛው የትም ቦታ ብሄድ ጌታዊ ፕሬዘንስ የሌለበት ቦታ አትውሰደኝ። ለምን እንደሆነ አላውቅም። ሁሌ ግን አይመለስልኝም። አሁን እንኳን እማረሳቸዋል። ፕሬዘንስ ያለበትን ስፍራ እንደማረሳ ሁሉ እግዚአብሔር የወረደበትን፣ ክብሩ የወረደበትን፣ እግዚአብሔር የተናገረበትን፣ እግዚአብሔር ሸክም ያራገፈበትን ቦታ፣ ራሱን የገለጠበትን ቦታ እንደማረሳ ሁሉ ፕሬዘንስ የሌለበትን ቦታ መቼም ቢሆን አረሳው። እግሬን ማንሳት አልፈልግም። ሁለተኛ እዛ ቦታ መሄድ አልፈልግም። ክብር ሊኖር ይችላል፣ ገንዘብ ሊኖር ይችላል፣ መሄድ አልፈልግም። እግዚአብሔርን የማይፈልግ ሕዝብ ጋር ምን አደርጋለሁ? ሸፍጥ የሞላበት፣ ተንኮል የሞላበት፣ ጥል የሞላበት፣ ፍቅር የሌለበት፣ ወሬ የበዛበት ምን እሰራለሁ? ግን ገጥሞኝ ያውቃል። ግድግዳ እንደመግፋት፣ አለት ለማንከባለል እንደመሞከር እግዚአብሔር የሌለበት። አንዱማ መቼም አልረሳውም። ስለ እግዚአብሔር ፕሬዘንስ ነው የምናገረው። ግን እግዚአብሔር ምን ልታደርግ እዚህ መጣ ያለኝ ሁሉ ነው የመሰለኝ። ራቁቴን የቆምኩ ነው የመሰለኝ። ያለ እግዚአብሔር መድረክ በፈረንጅ አፍ ልበላችሁ ኢትስ ድሬሪ ፕሌስ። ድሬሪ ዘግናኝ ቦታ ነው፣ የሚሰቀጥጥ ቦታ ነው። እግዚአብሔር ፕሬዘንስ የሌለበት፣ መገኘቱን ማያስታውቅበት፣ ዝማሬ፣ ጭብጨባ፣ ሙዚቃ፣
ድራማ የሆነበት ለሱ ሳይሆን ለራስ ስሜት ማነቃቂያ የሚበረከትበት የሚዘዋበት ነው። በሙዚቃ መሳሪያዎች ሁሉ እዚህ ላይ እንዳነበብነው እግዚአብሔር ቢመለክ እኔ ደስታዬ ነው። ዳዊትም እንደዚሁ ነው ያደረገው። ግን ቀናት ነበሩ በጊታር ብቻ፣ አንዳንዴ በጭብጨባ ብቻ ጢስ የወረደበት፣ ሞገሱ የተገኘበት፣ ድምፃችን ጠላቶቻችንን የወጋበት የበተነበት ቀናት ነበሩ የማንረሳቸው። የድሮ አድናቂዎች አይደለንም፣ የድሮ ናፋቂዎች አይደለንም፣ የድሮ አምላኪዎች አይደለንም። ግን ሁለቱንም ስላየን ኢን ኮንትራስት ስለምናውቀው ነው የምንናገረው። እናንተ እንዴት ናችሁ? ስለ እግዚአብሔር ሲነገር እዚህ ጋር የሚንቀሳቀስ ነገር አለ ወይ? የኢየሱስ ስም ሲጠራ፣ ስለ ኢየሱስ ሲዘመር፣ ስለ መስዋዕትነቱ ሲነገር፣ ስለ ጸጋው ሲነገር የሚሰማችሁ ነገር አለ ወይ? ወደ እኛ ስንመጣ መልእክቱ ይሄ ነው። ላዘጋጃችሁ ምንድን ነው የምትጠብቁት? የምንጠብቀው እሱን ነው። አሁን የለም አለ፣ እየጨመረ እንዲመጣ እንፈልጋለን። ራሳችንን እስክንስት ድረስ እንዲመጣ እንፈልጋለን፣ እንዲመጣልን እንፈልጋለን። ያለሱ ምንም መስራት እንደማንችል ገብቶናል። አንድ ነፍስ መለወጥ እንደማንችል ገብቶናል። አንድ ራስ ምታት መፈወስ እንደማንችል ገብቶናል። ድካማችን ገብቶናል። ከንቱ ፉከራና ቀረርቶ የለም። ስለዚህ እንዲመጣልን እንፈልጋለን። ታቦታችን፣ ህልውናው፣ ፕሬዘንሱ፣ መገኘቱ በመንፈሱ ዓለም የምናስፈራው የዛን ጊዜ ነው። አደባባይ ሞልተን ስንንጫጫ አይደለም። when he is with us ሁለት እንኳን ሶስት እንኳን ሰዎች ሆናችሁ ብትሰበሰቡ በመካከላችሁ አለ። ያ ነው ለጠላት መቅሰፍት። ሁለት ሰው ተስማምቶ ቢጸልይ እንኳን በሰማያዊ አባቴ ዘንድ ይደረግለታል። it's not a matter of ጋጋታ ግርግር አይደለም። ዘመኑ ግራ አጋባን። ይዋሻሉ፣ ይዘርፋሉ፣ ህዝብ ይበዘብዛሉ፣ እግዚአብሔርን ይዳፈራሉ፣ ይዘሙታሉ። አይፈሩ መቆም መድረክ ላይ ህዝብ ሰብስበው ያስጨበጭባሉ፣ ያስጨፍራሉ። ግራ ገባን። እኛ የምናውቀው ክርስትና ይሄድል። ተመለሱ ይላል እግዚአብሔር። እግዚአብሔርን ፈልጉ በሕይወትም ትኖራላችሁ ይላል። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጎ የከሰረ ሰው የለም። ጠላት አያጣላችሁ፣ ሰይጣን አያዋሽሽ። እግዚአብሔርን ፈልጎ ከልብ ፈልጎ ከፍጹም ልብ ፈልጎ የሚከስር ሰው የለም። ምን ጎደለብን? እነሱ የሚያደርጉትን ሁሉ እናደርጋለን። እነሱ የሚበሉትን እንጀራ እንበላለን። ምን አሳጣን? ከእናንተ የተነሳ ቅዱስ ስሜ በአሕዛብ መካከል ይሰደባል የሚለውን ቃል ፈራዋለሁ። አታደርግብን ጌታ ሆይ ብዬ ማጸናለሁ። በጸጋው የለበጠን በጸጋው የሸፈነን ጌታ የተመሰገነ ይሁን። የእሳት እራት የነበርን ሰዎች፣ ማገዶ ከመሆን በስተቀር ለምንም የማንጠቅም ሰዎች፣ ታሪካችን የተለወጠልን ጸጋ የለወጠን ሰዎች፣ የክብር ማደሪያ ያደረገን ሰዎች፣ የቃል ማደሪያ ያደረገን ሰዎች እኛ ላመሰገንን ማን ያመሰግናል? እሱ ሲመጣ አያልቅም እንዴ አንልም። አንዳንዱ የተጠለፈው በእግዚአብሔር ፍቅር ሳይሆን በራሱ ፍቅር።
የእግዚአብሔር ቅናት እያናገረን ስንናገር አሁን እነዛ ፈሪሳዊ እኮ ለእግዚአብሔር የቀና መስሎ ለወንበሩ የሚቀና ነው። እኛ የምንቀናለት ወንበርም የለንም። ታረቁ፣ ይቅር በሉ እንዴ! እኛ በሚስት ወይ በርስት አልተጣላን። ምንድን ነው የምንታረቀው? የኪንግደሙን ስርዓት ጠብቁ ነው ያል። ጥላችን ያ ነው። መንግስቱ ስርዓት አለው፣ ስርዓት አድርጉ ነው ያልነው እንጂ እኛ ምን አገናኘን? ምን ያጣላናል? ዘይት አትሽጡ፣ አታጨበርብሩ፣ ውሃ አትሽጡ፣ ሰው አትዝረፉ፣ ቃሉን ለጥቅማችሁ አትጠምዝዙ፣ አትሸቅጡ ነው ያልነው አይደል እንዴ? እንዲኮ ነው ያልነው። የእግዚአብሔርን ቃል እንደሚሸቅጡት እንዳንዳንዶች አይደለንም። መርቻንዳይዝ፣ ኮመርሻላይዝ። የእግዚአብሔር ቃል እንደወረደ እውነቱ ነው መነገር ያለበት። የሚያዋጣው ያ ስለሆነ መጨረሻ ላይ እግዚአብሔር የሚያከብሩኝን አከብራለሁ፣ የሚንቁኝ ይናቃሉ። ማተር ኦፍ ታይም፣ የጊዜ ጉዳይ ብቻ ነው። ሂሳብ የሚወራረድበት ዘመን ይመጣል። ስለዚህ እንጠንቀቅ። በዚህ በቅዱስ አምላክ ፊት ስንኖር እንጠንቀቅ። እንውደደው፣ እንቅረበው፣ ግን እንፍራው።